ናት ተብሎ ነው የሚገመተው። ማንም ምንም ብትል ሊያምናት አይችልም። የምርሽን ነው? ውይ ይሄ በጣም ደስ የሚል ዜና ነው። አሁን ያንን ማድረጓን አመነ ማለት ትዳርሽን ታድኛለሽ፣ እሷንም ከዚህ ቤት ያስወጣታል። አዎ የእውነት በጣም ደስ ብሎኛል። ጭንቀቴን ያቀለልሽልኝ። አታስቢ፣ ይሄ ለእኔ ኖርማል ነው። እንኳን ይህንን ብዙ እናውቃለን፣ ብንናገር እናልቃለን ብለን ነው እንጂ እዚህ መቆየት የለብንም። የሴቶችን ትኩረት እንዳንስበው። ለመጨረሻ ጊዜ መድኃኒቱን የሰጠቻት ቤሌን ናት። የምታውቀው ነገር ካለ እሷ ትጠየቅ። ቆይ አንቺ ምንድን ነው ፈልጊው? አቶ አምናን፣ እኔ ለምን ብዬ ወይዘሮ ሰማል መድኃኒት ልቀይር እችላለሁ? ምን እያደረግክ ነው? አንቺ አረመኔ! ከአንቺ ጋር ያሳለፉ ጊዜ የተረገመ ይሁን። ዛሬ በድር ድራማ የሚያሳዝንም የሚያናድድም ነገር ተፈጥሯል። አሳዛኙ ስንነሳ በወይዘሮ ሜርሲና በጀሪ ተንኮል ተጠልፎ የወደቁት ወይዘሮ ሰማል የተሳሳተ መድኃኒት ወስዶ ራሳቸውን ስተው መውደቃቸው ነበረ። ሆኖም ከሆስፒታል ሂደው በመጠኑ ቢሆን እንዲያገግሙ ቢደረጉም የማስታወስ ችሎታቸውን ግን እንዲነጠቁ ተደርገዋል። በጣም የሚያበሳጨው ነገር ቢኖር ሁሉ የተመካኘውና መድኃኒቱን ቀይራ የሰጠቻት ብሌን እንደሆነችና በአምንም በኩል የእናቴ ነፍሰ ገዳይ በማለት እዛ ቤት ሊያስወጣት ዳር መድረሱ ነው። እንደውም ዛሬ የብሌን ፊቶች በእንባ እየታጠቡና በላዩ ላይ በጥፊ እየተመላለሰ አምነንም ሲደበድባት ነበረ። አምነን የፍቅር ጥያቄ ካቀረበላት አልዋለም አላደረም። ደስታቸውን አጣጥመው ሳይጨርሱ ወዲያውኑ መከራ ገባባቸው። እሱም ሆን ብለው ብሌንን እያያት ስለሆነ የተንኮሉ ጠንሳሽ እሷ እንደሆነች እናደርጋታለን በማለት ወይዘሮ ሜርሲ ነበረች ነገሩን ያመቻቸችው። ሆኖም እንግዲህ ያሰበችው ተሳክቶላት አሁን ላይ ብሌንን ከዛ ቤት የእናቷ ነፍስ ልታጠፋ እንደሆነ ብሌን በሐሰት ተከሳለች። ወይዘሮ ዛህራ ግን ይህ ነገር በጣም አናዷቸዋል። እባክሽን ብሌን እውነታውን ማሳወቅ አለብሽ። አምነን ያለበትን ሁኔታ እየፈራሽ መሸሽ የለብሽም። ስለዚህ እባክሽን አንቺ እንዳላደረግሽው መናገር አለብሽ እያለችም ብሌን ለአቶ አምነን እውነታውን እንድታስረዳ መንገዱን እያሳየቻት ነው። ብሌን በፍርሃት ትናጣለች። ገና ለገና በር ላይ ቆማ እጆቿን እያፍተለተለችና ምን ብላ መናገር እንዳለባት በጣም ተጨንቃለች። ምክንያቱም አቶ አምነን የሰጧት ፊት ጥሩ አይደለምና። ሰላም የድር ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እንደተለመደው ታሪካችን ካቆምበት እንቀጥላለን። በባለፈው ክፍል እንግዲህ ብሌንና አምነን የፍቅር ጥያቄ አቅርቦላት እኔና አንቺ ጓደኛሞች እንሆን ብሏት እሷም ተቀብለው ከአንድ መኝታ ክፍል ሆነው በነበሩበት አጋጣሚ ወይዘሮ ዛህራ ትመለከታቸዋለች። ወይዘሮ ዛህራ ይህንን ግንኙነት በጣም ትፈልገውና ለብሌን የምትመኝላት ህይወት ስለሆነ በጣም ደስ ብሏታል። ይሁን እንጂ መኝታ ክፍል አንኳኩታ ባለመግባቷ ይቅርታ ጠየቀች። እናቴ ዛህራ ምንም ችግር የለው የሚያስጠይቅ ነገር አልሰራሽም እያለችም ብሌን ለወይዘሮ ዛህራ ትነግራታለች። ወይዘሮ ዛህራ በአምነንና በብሌን ያለው የፍቅር ግንኙነት አስደስቷቸው ሳያበቃ በኋላ ግን እንዲህ ብሌን በእንባ ስትታጠብ ተመለከቷት። ጀሪም እንግዲህ አምነንም ፍለጋ ከአንዱ ክፍል ወደ አንዱ ክፍል እየተንከራተተች ነው። ምክንያቱም ከዚህ በፊት ጀሪን ለጋብቻ ጠይቃታለሁ በማለት ነግሯት ስለነበረ። ሆኖም አሁን ላይ ምንም እንኳን አቶ አምነን ፊት እየሰጣት ባይሆንም ዞሮ ዞሮ ግን የገባበት ሁሉ እየገባች ትጠይቀው ነበር። አቶ አምነንና ብሌን አንድ ላይ አድረው ወደ ሳሎን ሲወርዱ ጀሪ አቶ አምነን ነው አይደል የምትፈልጊው? ይኸውልሽ በማለት ማሳየቻት። እሷም ደረጃ ላይ ቆማ እየተከታተለችው ነበርና አቶ አምነን ከደረጃ ሲወርድ አቶ አምነን እንዴት አደርክ አለችው። ጉንብስ ቀና ማለችለት። ነገር ግን አቶ አምነን ምንም ትኩረት ባለመስጠት ኖርማል ሰላምታ ተለዋውጠው ወደ ታች ይወርዳል። ጀሪም ስትናገር የነበረው ይኸውልሽ ምንም እኮ አንቺን ቸክ አላደረገሽም፣ ዝም ብለሽ ነው ጣልቃ እየገባሽ ህይወቴን የምታመሰቃቀዩ እያለች እየሰደበቻት ነበረ። ይህንም ለጀሪ ምንም አይነት ምላሽ ባለመስጠት ወደ ሳሎን ታመራለች። ሳሎን ወይዘሮ ሰማል ተቀምጠዋል። ሜርሲም ወደ ሳሎን በመምጣት ወይዘሮ ሰማልን ሰላምታ ተለዋውጠውም እዛው ሳሎን ላይ ቁጭ ትላለች።
ብሌንን ወይዘሮ ሰማል እባክሽን መኝታ ክፍል ሂጂና መድኃኒቴን አምጪልኝ በማለት ትነግራታለች። መድኃኒቱ ከዛ በፊት ከጀሪ ጋር በመመካከር ቀይረውታል። ሆኖም ይህንን መድኃኒት ብሌን አምጥታ ለወይዘሮ ሰማል ትሰጣታለች። ወይዘሮ ሰማልም ያንን መድኃኒት በወሰደች ደቂቃም አልቆየችም። ወዲያውኑ ራሷን ስታወደቀች የወደቀችበት መሬትም እጅግ በጣም ጎድታ ስለነበረ ለደም መፍሰስ አደጋም ተዳርገዋል። ሆኖም እንግዲህ ተሰብስበው ወደ ሆስፒታል በድንጋጤ አፋፍሰውም ይወስዷታል። በመጀመሪያ የወይዘሮ ሰማል መውደቅን ተከትሎ ሜርሲ ለጀሪ ይኸውልሽ መድኃኒቱን እኮ ወስዳ ወይዘሮ ሰማል ወድቃለች፣ አሁንም ወደ ሆስፒታል ሄዳለች። ስለዚህ ማድረግ ያለብን ነገር ቢኖር የመጨረሻዎቹ ብሌን አምጥታ መድኃኒቱን ስለሰጠቻት እሷ ናት የቀየረችው ብለን እናመካኛለን። ዞሮ ዞሮ የሚመካኘውም በእሷ ነው ሊሆን የሚችለው። ይህ በጣም ጥሩ አጋጣሚ ነው በማለት ለጀሪ ነግራታለች። ጀሪ ግን በጣም ነበር የፈራችው። ምክንያቱም ይህንን መድኃኒት የወሰደችው ሰማል እንዲህ በመሆኗ ማን ሊጠየቅ ይችላል በማለት ፈርታ ነበረ። ይሁን እንጂ ወይዘሮ ሜርሲ ምንም ነገር እንዳታስቢ አርፈሽ ተቀመጪ በማለት አባብላታለች። በሆስፒታል በመጠኑ ቢሆን አገግመው ደርሶ የተመለሱት ወይዘሮ ሰማል ቆይ እናቴን ምንድን ያደረጋችኋት በማለት ቤተሰቡ በተሰበሰበበት አቶ አምነን ይጠይቃል። ለአቶ አምነን የመለሰችለት ፈጠን ብላ ወይዘሮ ሜርሲ ነበረች። ምክንያቱም የሰራችውን ስራ ታውቃለችና። እንግዲህ ለመጨረሻ ጊዜ ብሌን ነበረች ወደ መኝታ ክፍል የተላከችው። መድኃኒቱንም የሰጠቻት እሷ ናት። ስለዚህ መድኃኒቱን ሳታሳስተው አትቀርም በማለት ትናገራለች። ይህን የሰማ አምነን ነይ እስኪ እያለ እጇን እየጎተተ ወሰዳት፣ በጥፊ መታት። ብሌን ኧረ እባክህን ወይዘሮ ሰማልን እንኳን ልጎዳት ይቅርና እንደ እናቴ የምንከባከባትና የምሳሳላት ናት። ምን አስበህ ነው ጭራሽ ደግሞ እሷን እንዲህ መድኃኒት አቃይሬ የምችለው እያለችም ብሌን ራሷን ነጻ ለማውጣት የፈለገውን ያህል ብትናገር ሊያዳምጣት ፈቃደኛ አይደለም። ይባስ ብሎ በላይ በላዩ ይመታት ገብቷል። ብሌን በሚያሳዝን ሁኔታ መሬት ላይ ተዘራ ስቅስቅ ብላ ለቀሰች። ጀሪና ሜርሲ ግን እየተሳለቁባት ነበረ። ምክንያቱም ይህንን አጋጣሚ የሚጠብቁትና የሚፈልጉት ስለሆነ። ሆኖም እንግዲህ ስታለቅስ ቆይታ ወደ መኝታ ክፍል በመሄድም ታርፋለች። በሌላ በኩል አቶ አምነን በጣም ተናዶና ተበሳጭቶ ሳሎን ላይ ሄዶ ይቀመጣል። በዚህን ሰዓት ጀሪ ትከታተለዋለች። ጀሪም ቀጠለች። አቶ አምነን ድሮም እኮ ብዬ ነበረ፣ ብሌን ስትቀርባት ፈርቼህ ነበር። በጣም አደገኛና መርዘኛ ልጅ እንደሆነች አውቃለሁ በማለት ትናገረዋለች። የእሷን ስም ሁለተኛ እንዳታነሽ በማለት ጀሪን አስጠነቀቃት። የኔ ውድ ባል ሚስት እያለውልህ ምንም ነገር እንዳታስብ አትጨናነቅ እያለችም ትሞጋሞገው ገብታለች። ይሁን እንጂ አቶ አምነን አሁንም አልተዋጠለትምና በጣም ተናዶ ስለነበረ ውሃ ብርጭቆ ነበረ። እናም ተናዶ ከወዲያ ወዲህ እያለ በነበረበት አጋጣሚ ጀሪ ግን ወዲያውኑ የእንቅልፍ መድኃኒት በጠበጠችበት። አቶ አምነንም በጣም ተበሳጭቶ ስለነበረ ከአጠገቡ ያለውን ውሃ ጠጥቶታል ማለት ነው። ይህ ውሃ እንግዲህ በማደንዘዣ መድኃኒት እየተቀመመ ነው። ሆኖም ይህንን መድኃኒት ከጠጣ በኋላ የሚያደርገውን አያውቅምና ከወይዘሪት ጀሪ ጋራ ለመተኛት ተገዷል። ጀሪ ከእሷ ጋር እንዲያድርላት ያላት ፍላጎት ከፍተኛ ሲሆን ዛሬ የልቧን ለማድረስ አስችሏታል። ምንም ስታለቅስና ስታነባ ሌሊቱን አንግታ በጠዋት ተነስተው ወይዘሮ ዛራ እባክሽን ልጄ አታልቅሽ፣ አትተክሽ፣ ንጽህናሽ ነገ ያወጣሻል፣ ልጄ እንደማታደርጊው አውቃለሁ በማለት ስለ ብሌን 100% እርግጠኛ የሆነችላትና የምትወዳት እንደ ልጇ የምትንከባከባት ብሌን በሐሰት መከሰሷ በጣም አናዷቸዋል። ከዛ በፊትም እንግዲህ ወይዘሮ ሜርሲ መድኃኒቱን ቀይራ ወይዘሮ ሰማልን ልትገላቸው የነበረችው ብሌን እኮ ናት ይቺ ከይሲ እያለችም እየተናገረች ነበር። በዚህን ሰዓት ወይዘሮ ዛራ ልጄ እንደማታደርገው እርግጠኛ ነኝ፣ እናንተ ናችሁ የዚህ ሁሉ ተንኮል ቀማሚ በማለት ተናግረዋል። እውነትም ወይዘሮ ዛራ ስለ ብሌን ማንነት በደንብ ያውቃሉና አይ እርስዎ እኮ አውቅቦታለሁ፣ ምክንያቱም ጀለሰዎት ክፉኛ በሀዘን ድባብ እየተናጠች ስለሆነ ይህ ስሜት ሳይጋባቦት አልቀረም በማለት ነበር ወይዘሮ ዛህራን የተናገረቻቸው። ወይዘሮ ዛህራም በጣም ተናደዱ። ወይዘሮ ሰማልም በደረሰባቸው አደጋ የማስታወስ ችሎታቸውን በመጠኑም ቢሆን ተነጥቄያለሁ፣ ማለትም አደጋው ከደረሰብኝ ወዲህ ያለውን ነገር ለማስታወስ በጣም ከብዶኛል። አንቺ ማነሽ በማለት ሲፈን እንደገና እንደ አዲስ ስትተዋውቃት ነበረ ሲፈን አለማስታወስ ያሰበችው። ታዲያ አደጋው ከደረሰ ወዲህ ወይስ አደጋው ከደረሰ በኋላ በማለት ጠይቃታለች። አደጋው ከደረሰ በፊት ያለውን ነገር በሙሉ አስታውሳለሁ፣ ነገር ግን ከአደጋው በኋላ የተፈጠረውን ነገር
አላስታውስም በማለት ነግራታለች። ሲፈን አሁን ከዚህ እያለች ነገር እየለቃቀመች ነው። ዞሮ ግን ወይዘሮ ሰማል ለመረጃ ታስፈልገኛለች፣ ትሆነኛለች እያለች እያስበቻት ሲፈን የምትፈልገውን ነገር ከሁለቱም መረጃዎችን እያገኘች ነው። በሌላ በኩል እንግዲህ ብሌንም እባክሽን አቶ አምነንን ምንም እንዳላደረግሽ መናገር አለብሽ፣ ኋላ እውነታው ጋር ይደርስበታል፣ እስከዛው ድረስ ዝም ማለት የለብሽም በማለት ወይዘሮ ዛህራ ብሌንን ልከዋታል። ብሌንም ለአቶ አምነን ለመናገር በጣም ፈርታለች። ምክንያቱም የደረሰባት ስቃይ ብዙ ነውና። እናም ብሌን አሁን ደፍራ እሷ እንዳላደረገችው ለአቶ አምነን ልታስረዳው ትችላለች። አቶ አምነንስ የብሌንን ነገር ጆሮውን ከፍቶ ሊያዳምጣት ይችል ይሆን? በቀጣይ ክፍል አጓጊ ሆኖ ቀጥሏል። ድራማ እጅግ በጣም ደስ የሚልና አስተማሪ ቢሆንም ዛሬ በብሌን የተፈጠረው ግፍ ግን እጅግ በጣም አሳዛኝ ነው። ላም ባልዋለበት ኩበት ለቀማ እንደሚባለው ሁሉ የወይዘሮ ሜርሲና የጀሪ ተንኮል ተጠልፋ ወድቃለች ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ድራማ ያቀረብኩላችሁን ይመስል ነበረ። እናንተም በዚህ ድራማ የተሰማችሁን ሀሳብ አስተያየታችሁን ለግሱኝ። አመሰግናለሁ።